እኛ ፖሊሶችን ያሰባሰበች ኢትዮጵያ በመሆኗ አርማችንና ዓላማችን ልዩነት የለውም ሲሉ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ዛሬ መልእክት አስተላልፈዋል። ቀዳሚ መረጃችን ነው። አቶ ጀማል አህመድና ጋፋው ባለሀብት በላይነህ ክንዴ አዲስ ሹመትን ተሹመዋል። ምን አይነት ኃላፊነት ነው የተሰጣቸው? የምንነግራችሁ ዜና ነው። የድምጻዊ ቴዎድሮስ ካሳሁን አዲስ አልበም የፊታችን የዳግሚያ ትንሳኤ ይለቀቃል ተብሏል። የሽያጭና ስርጭት ሂደቱ ላይ አዲስ ነገር ተሰምቷል። የምትሰሙት መረጃ ነው። በቄራ ያልታረደ ስጋ ሲሸጡ የተገኙ 170 በላይ የንግድ ተቋማት ላይ ታሽገዋል። እርምጃ ተወስዶባቸዋል። የእነዚህን ተቋማት የምንነግራችሁናል። በኢድናሞል መጋጠሚያ አዲስ የትራፊክ ደንብ ተተግብሯል። አዲሱ የትራፊክ ደንብ ምንድነው? ወደዛ አካባቢ የምትንቀሳቀሱ አሽከርካሪዎች በስፋት እናንተን የሚመለከት ጉዳይ ነው። የምርጫ ቅስቀሳ ፎቶዋን በሰው ሰራሽ አስተውሎት ወይም ኤአይ ያስቀየረች ፖለቲከኛ ከፓርቲዋ ተባራለች። ሰማላችሁ። ኢራንና አሜሪካ የደረሱበት የተኩስ አቁም ስምምነትን ተከትሎ ዛሬ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። እንደምን ውላችኋል? ይሄ አሃዱ ኒውስ ኤንድ ፖለቲክስ ነው። ለዛሬ መጋቢት 30 ቀን 2018 ዕለተ ረቡዕ የምሽት መረጃዎችን አዘጋጅተናል። ከዓለም ከአፍሪካና ከኢትዮጵያ የያዝናቸው መረጃዎች እናደርሳለን። ነባር ቤተሰቦቻችን ስለምትከታተሉን እጅግ ከልብ አድርገን ነው የምናመሰግነው። አዳዲስ ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ሁኑ። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በቀዳሚነት ወደ ተመለከትነው ዜና እናልፋለን። ናርዶስ አለማየሁ ነኝ። ፌደራል ፖሊስ ጠቅላይ አዛዥ ክቡር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል እኛ ፖሊሶችን ያሰባሰበችው ኢትዮጵያ በመሆኗ አርማችንና ዓላማችን ልዩነት የለውም ብለዋል። ይህን ያሉት ፖሊሳዊ አንድነት ለዘላቂ ሰላም በሚል መሪ ሀሳብ በተካሄደ በ20ኛው የፖሊስ ኮሚሽነሮች ጉባኤ ማጠቃለያ ላይ ነው ይሄን ያሉት። ኮሚሽነሩ እንዳሉት እንግዲህ ፖሊስ በአገር አቀፍ ደረጃ በተካሄደ ሪፎርም በየክልሉ የተፈጠረውን አቅም አቀናጅቶ ውጤታማ ለውጦችን አስመዝግቧል ነው ያሉት። ይህን ማስመዝገብ መቻሉን ገልጸው ደግሞ ይህንን የሰለጠነና የበቃ የፖሊስ ኃይል በማደራጀት በአንድነት ከሌሎች የጸጥታ ደህንነት አካላት ጋር ደግሞ በመሆን የህይወት መስዋዕትነትን ጨምሮ እየከፈሉ የሀገሪቱን ሰላምና ደህንነት እያስከበሩ እንደሚገኙ ነው የገለጹት። በፌዴራል በክልልና በሁለቱ ከተማ አስተዳደር የተደራጀውን የፖሊስ ኃይል በማስተሳሰር 7ኛው ሀገራዊ ምርጫ ደግሞ በሰላም እንዲጠናቀቅ ልዩ ስምሪት በመስጠት በየደረጃው ወደ ስራ መግባት አለብን ሲሉም የስራ መመሪያና መልእክት አስተላልፈዋል። የምርመራ ተቋሞቻችንን ዝግጁ በማድረግ እያንዳንዱን ስራ በህግና በማስረጃ ላይ የተመሰረተ በማድረግ ግንቦት ላይ የሚደረገው ሀገራዊ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ሀገራዊና ህዝባዊ ኃላፊነታችንን መወጣት ይጠበቅብናል በማለትም አሳስበዋል። በመጨረሻ ምንድነው ያሉት? የፖሊስ ኮሚሽነሮቹ በቅርቡ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ አገልግሎት እየሰጠ ያለውን የሰው አልባ ስማርት ፖሊስ ጣቢያን እንዲሁም ሌሎች በሪፎርም የተፈጠሩ ቴክኖሎጂና የሎጂስቲክስ አቅሞችን በኢትዮጵያ ፌደራል ፖሊስ ዋና መስሪያ ቤት ተገኝተው ጎብኝተዋል ማለት ነው። የሚድሮክ ስራ አስፈጻሚ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሆነው ተመርጠዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚው አቶ ጀማል አህመድ የኢትዮጵያ ሀገር አቀፍ የዘርፍ ምክር ቤት ፕሬዝዳንት በመሆን ትላንትና ተመርጠዋል። በኢንቨስትመንት ስራቸው በስፋት የሚታወቁት አንጋፋው ባለሀብት አቶ በላይነህ ክንዴ ጭምር የምክር ቤቱ ምክትል ፕሬዝዳንት ሆነው ተመርጠዋል። እነዚህ በቢዝነሱ ዓለም እንግዲህ ከፍተኛ ልምድ ያላቸው እናንተ የምታውቋቸው ስኬት ያካበቱ በተለይ በንግዱ ዘርፍ ስማቸው ሲጠራ የሚሰሙ ግለሰቦች ወደ አመራርነት መምጣት የሀገሪቱን የኢንዱስትሪ ዘርፍ ወደ አዲስ ከፍታ ለማሸጋገር ትልቅ ተስፋ የፈነጠቀ ነው የተባለው። የኢንዱስትሪ ሚኒስቴር ለምክር ቤቱ አመራርነት ያወጣው አዲሱ መስፈርት ቢያንስ የ1 ቢሊዮን ብር ካፒታልና የ2 ፋብሪካዎች ባለቤትነትን የሚጠይቅ ነው። ይሄ ማለት ዘርፉን የሚመሩት ግለሰቦች በተግባር የተፈተኑ በኢንዱስትሪ ውስጥ አብይ ሚና ያላቸው ትልልቅ ተቋማትን በብቃት የማስተዳደር አቅም ያላቸው መሆኑን ለማረጋገጥ ያለማ ነው የተባለው። ስለዚህ አቶ ጀማል የሚድሮክ ግሩፕን የመሰለ ግዙፍ ተቋም ሚድሮክ ኢንቨስትመንት ግሩፕ ማለት ነው ያንን ተቋም በስኬት በመምራት እንዲሁም ደግሞ አቶ በላይነህ ክንዴ በተለያዩ ኢንቨስትመንት መስኮች ላይ የፈጠሩትን ግዙፍ የስራ ዕድል እንዲሁም የፋብሪካ ባለቤትነት በማረጋገጥ ይህንን መስፈርት በብቃት አልፈዋል ማለት ነው። በዚህ መሰረት ይህን ሹመት ሊያገኙ ችለዋል። እነዚህ አንጋፋ የቢዝነስ መሪዎች ያላቸው ግዙፍ የፋይናንስ አቅም ዓለም አቀፍ የገበያ ትስስርና የረጅም ጊዜ ኢንቨስትመንት ልምድ ለጠቅላላው የኢትዮጵያ አምራች ዘርፍ ትልቅ
ሞተር ይሆናል ተብሎ ይጠበቃል። ይሄ ማለት ብቃታቸው በዘርፉ ያሉትን እንደ ውጭ ምንዛሬ እንዲሁም ደግሞ የሎጂስቲክስ ማነቆችን ለመፍታት ከመንግስት ጋር ተቀናጅተው ጠንካራ የመደራደርና መፍትሄ ማምጣት አቅም እንዲኖራቸውም ያደርጋል ማለት ነው። ከዛ በተጨማሪ ግን በዓለም አቀፍ ደረጃ ያላቸው ተሰሚነትና ተአማኒነት የውጭ ቀጥታ ኢንቨስትመንትን ወደ ሀገር ውስጥ ለመሳብ ምቹ ድልድይ ሆኖ ያገለግላል ተብሎ ይታመናል። የነዚህ መሪዎች በኃላፊነት ላይ መገኘት እነዚህ ሁለት የምትመለከቷቸው መሪዎች ግዙፍ ኢንዱስትሪዎችን ብቻ ሳይሆን አነስተኛና መካከለኛ አምራቾችንም በስፋት የሚጠቅም ነው። ትልልቅ ፋብሪካዎችን ኢንዱስትሪዎች ሲስፋፉ ለአነስተኛ አምራቾች ሰፊ የጥሬ ዕቃ አቅርቦትና የገበያ ትስስርንም ይፈጥራሉ ተብሎ ይጠበቃል። አዲሶቹ አመራሮችም ባላቸው ጥልቅ ዕውቀት ታዳጊ አምራቾችን ሳይቀር በማበረታታት የልምድ ልውውጥ በማድረግ አጠቃላይ የኢንዱስትሪ ምህዳሩን በማዘመን የዘርፉን ተወዳዳሪነት ያጎለብታሉ ተብሎ በከፍተኛ ደረጃ ይጠበቃል ማለት ነው። በዚህ መሰረት እነዚህ ሁለት ትልልቅ አንጋፋ በኢንቨስትመንቱ የሚታወቁ ሰዎች ሹመት አግኝተዋል ማለት ነው። ስለ ድምፃዊ ቴዲ አፍሮ የተሰማው መረጃ ምንድነው? ድምፃዊው ከሰዋሰው መልቲሚዲያ ጋር ለ3 ዓመታት የዘለቀ የስራ ውል ነበረው። ነገር ግን ይሄ ቢሆንም ባለፈው ሳምንት በሁለት ወገኖች ስምምነት ውሉ መቋረጡ ነው የተሰማው። እንደ ሀገር ውስጥ መገናኛ ዘገባ ከሆነ በሁለት ወገኖች መካከል በተፈጠሩ አለመግባባቶች ውሉ ሊቋረጥ ችሏል ማለት ነው። የቴዲ አፍሮ ውልና የድርጅቱ ድምፃዊው ቀደም ብሎ በቅድመ ክፍያ መልክ የወሰደውን ገንዘብ ለድርጅቱ ተመላሽ ማድረጉንም ነው የገለጸው። ምንም እንኳን ከሰዋሰው ጋር ያለው ውል ቢቋረጥም አድናቂዎቹ በጉጉት የሚጠብቁት በተለይ የፊታችን ከፋሲካ በኋላ ለዳግሚያ ትንሳኤ የሚለቀቀው ኢትዮሪካ የተሰኘው አልበም ቀደም ብሎ በታቀደለት የጊዜ ሰሌዳ መሰረት ለህዝብ እንደሚቀርብ ይጠበቃል። ድምፃዊው አልበሙን በራሱ የዩቲዩብ ቻናል እና በሌሎች አማራጭ ዲጂታል መድረኮች በኩል እንደሚያሰራጭ ነው የታወቀው። ይህ አዲስ አልበም የተለያየ ይዘት ያላቸውን ስራዎች ያካተተን የተባለው እንደተለመደው ግጥምና ዜማዎቹ በራሱ በቴዲ አፍሮ የተሰሩ መሆናቸውን የተገለጸው። አልበሙ በቅርቡ ለህዝብ ጆሮ እንደሚደርስም ይጠበቃል። ነገር ግን ከዚህ ከሰዋሰው መልቲሚዲያ ጋር ያለው ነገር መቋረጡ እየተዘገበ ነው። በቄራ ያልታረደ ስጋ ሲሸጡ የተገኙ 170 በላይ የንግድ ድርጅቶች ታሽገዋል። ለምንድን ነው የታሸጉት? የአዲስ አበባ አርሶ አደርና ግብርና ልማት ኮሚኒኬሽን ባለፉት 9 ወራት በተደረገ የቁጥጥር ስራ ደህንነቱ ያልተጠበቀ ስጋ ሲሸጡ የተገኙ 179 የንግድ ተቋማትን አሽጊያቸዋለሁ ብሏል። በተጨማሪም ከ71 በላይ እንስሳት በቲቢ ኮሶና ሌሎች በሽታዎች የተጠቁ በመሆናቸው እንዲወገዱ ተደርጓል ነው ያለው። ኮሚሽኑ የቅድመ እርድና ድህረ እርድ ላይ የጥራት ደህንነት ስራዎችን እንደሚሰራ ነው የገለጸው። በተያያዘ ግን የአዲስ አበባ ቄራዎች ድርጅት ለፋሲካ በዓል ከ4000 በላይ እንስሳት ይገባሉ ብለን እንጠብቃለን ሲል የገለጸ ሲሆን ድርጅቱ የእርድ ክፍል ማስፋፋት፣ የተሽከርካሪ የውሃ ጉድጓድ ዝግጅት ስራዎች መሰራታቸውን ገልጿል። ህብረተሰቡ አንድም ይሁን ሁለት እንስሳት የበዓሉ ቀን ጠዋት 11 ሰዓት ጀምሮ ማሳረድ የሚችል መሆኑንም ተጠቁሟል። ቀደም ሲል የጠቆስኳቸው ድርጅቶች ግን ደህንነቱ ያልተጠበቀ ነገር ሲያቀርቡ ስለተገኙ እርምጃ ተወስዶባቸዋል ማለት ነው። በኤድና ሞል መጋጠሚያ አዲስ የትራፊክ ደንብ ተተግብሯል። በአዲስ አበባ ከተማ በተለይ በኤድና ሞል መጋጠሚያ አካባቢ ላይ ከኡራኤል አቅጣጫ ለሚመጡ ተሽከርካሪዎች ይፈቀድ የነበረው ነፃ ወደ ቀኝ መታጠፍ ወይም ፍሪ ራይት ተርን የሚባለው ለአሽከርካሪዎች መታገዱን የትራፊክ ማኔጅመንት ባለስልጣን አስታውቋል። ወደዛ አካባቢ የምታሽከረክሩ በዛ አካባቢ የምትሄዱ ሰዎች ይሄን መረጃ ማወቅ ይጠበቅባቸዋል ማለት ነው። ከዚህ በኋላ ወደ ቀኝ መታጠፍ የሚቻለው በትራፊክ መብራት ቁጥጥር ስር ብቻ ይሆናል። ለውጡ ለምን አስፈለገ ለሚለው በአካባቢው ያለው የእግረኞች እንቅስቃሴ በጣም በከፍተኛ ሁኔታ መጨመሩን ተከትሎ የእግረኞች ደህንነት በአስተማማኝ ሁኔታ ለመጠበቅ ሲባል የተወሰነ እርምጃ መሆኑ ተገልጿል። ይሄ አሰራር እንግዲህ ሴፍ ሲስተም አፕሮች የተሰኘውን ዓለም አቀፍ የደህንነት መርህ የተከተለ ነው። ዋነኛ ዓላማው ምንድነው? አሽከርካሪዎች በፍጥነት በመታጠፍ እግረኞች ላይ ሊያደርሱ የሚችሉትን አደጋ ስጋት ለመቀነስ ነው ይሄ የታለመው ማለት ነው። ከአሽከርካሪዎች ምን ይጠበቃል? ምን ይሆን ስናይ ባለስልጣኑ አዲሱ የትራፊክ ዲዛይን አሽከርካሪዎችን ለመቅጣት ሳይሆን የሁሉንም መንገድ ተጠቃሚዎች ደህንነት ለማረጋገጥ መሆኑን አጽንኦት ሰጥቶበታል። ስለዚህ አሽከርካሪዎች ወደ ቀኝ ለመታጠፍ የትራፊክ መብራት ምልክትን በጥብቅ ማክበር አለባቸው። የቢጫ ድፍን መስመርን ሳይረግጡ መንቀሳቀስ፣ ሁልጊዜ ለእግረኞች ቅድሚያ መስጠት ይኖርባቸዋል። ማንኛውም መረጃ ለህዝብ ከማሰራጨት በፊት ደግሞ ከሚመለከተው አካል ጋር ማረጋገጥ ተገቢ መሆኑን ባለስልጣኑ አሳስቧል ማለት ነው። ይሄ ለአሽከርካሪዎች በተለይ የሚጠቅማችሁ መረጃ ይሆናል።
የምርጫ ቅስቀሳ ፎቶዋን በሰው ሰራሽ አስተውሎት ያስቀየረች ፖለቲከኛ መነጋገሪያ ሆናለች። በመላው ዓለም በርካቶችን ያነጋገረ ጉዳይ ሆኗል። በሆላንድ ኔዘርላንድ የሮተርዳም ከተማ የምክር ቤት አባል የሆኑት የ59 ዓመቷ ግለሰብ የምርጫ ቅስቀሳ ፎቶግራፋቸው የምትመለከቱትን ከእውነተኛ ማንነታቸው ውጪ በጣም ወጣት አስመስለው በማቅረባቸው ከፓርቲያቸው ተባረዋል። ፖለቲከኛዋ እንግዲህ ለአካባቢው ጋዜጣ የላኩት ፎቶ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ማለት ነው የታገዘ ማስተካከያ ተደርጎበት ከ30 ዓመት በላይ ወጣት አስመስሏቸዋል። ይሄ ፎቶ ከኦፊሻል የምርጫ ሰነድ ላይ ካለው ፎቶ ጋር በጣም መለያየቱ በመራጮች ዘንድ መነጋገሪያ ሆኖ ነው የሰነበተው። ይቺ ግለሰብ ግን ፎቶውን አልቀየርኩም በማለት ተከራክራ ነበረ። ፎቶው ጥራት ስለጎደለው እንዲጠራ አደረኩት እንጂ ያው እኔ ነኝ፣ አሁንም ላይ ፊቴ ተለውጦ የታየው ለጊዜው የሚወስደው መድኃኒት ስለቀየረው ነው የሚል ምክንያት ነው የሰጠችው። ከልጄ ጋር ስወጣ የሴት ጓደኛው ነው የሚመስለው በማለትም ወጣትነቷን ተፈጥሯዊ እንደሆነ ተከራክራለች። የፓርቲው ውሳኔ ግን እንግዲህ ከምርጫው እንደተገለለች ነው የሚያሳየው። ማንነታቸውን የማይወክል ነው በሚል ከፓርቲው አባሯቸዋል ማለት ነው። ፓርቲው በተጨማሪም ግለሰቧ በመረጠችው ሰፈር እንደማይኖሩ መረጃ እንደደረሰው ገልጿል። በዚህ መሰረት በአርቲፊሻል ኢንተለጀንስ ፎቶዋን በማስቀየሯ ከፓርቲው ልትባረር ችላለች። ወደ መጨረሻው ዜና አለፍን። ዛሬ በርካቶችን እፎይታ የሰጠ በተለይ ማለዳ ላይ በርካቶች ይህን ዜና ሲያዩ የተደሰቱበት መንገድ አለ። የኢራንና አሜሪካ የደረሱበት የተኩስ አቁም ስምምነትን ተከትሎ የነዳጅ ዋጋ ቀንሷል። የምጣኔ ሀብት ኢንተለጀንስ ክፍል ባልደረባ የሆኑት ግለሰብ ለአልጀዚራ እንደተናገሩት ከገበያዎች የተሰበሰበው መረጃ የነዳጅ ዘይት ዋጋ ቀንሷል፣ ነገር ግን የታወጀው የተኩስ አቁም ስለመቆየቱ አንድም ሰው እርግጠኛ መሆን አይችልም ብለዋል። ነገር ግን በዚህ ቅጽበት ብቻ ነዳጅ ዋጋው ቀንሷል ማለት ነው። ስለዚህ ይህንን ለመከታተል ዋናው ቁልፍ ከእስራኤል ኢራንና ሌሎች ወገኖች የሚመጡትን ማንኛውም ምልክቶች ይሄ የተኩስ አቁም ይቆይ እንደሆነ እናያለን ብለዋል። በድርድር ላይ ትልቅ ክፍተት ስለሚኖር ገበያዎቹ አሁንም በመጠባበቅ ላይ ናቸው ብለዋል። ምንም እንኳን ዋጋው መቀነሱ ግልጽ ቢሆንም ግን የነዳጅ ዋጋ አሁንም በየካቲት መጨረሻ ከነበረው ጋር ሲነጻጸር በጣም ከፍ ያለ ነው እንዳጠቃላይ ሲታይ ማለት ነው። የሮይተርስ የዜና ወኪል ደግሞ እንዳለው ምንድነው በአሜሪካ ዌስት ቴክሳስ ገበያ ላይ የድፍድፍ ነዳጅ ዋጋ በበርሜል 16% ገደማ ቀንሶ ወደ $94.5 ነው የደረሰው። የተኩስ አቁም ዜና ከተሰማ በኋላ በዓለም አቀፍ ደረጃ ዋጋው በርሜል 15% ወርዶ ወደ 92.35 አሽቆልቁሏል ማለት ነው፣ ቀንሷል። የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉተሬዝ በዩናይትድ ስቴትስ እና በኢራን መካከል ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነትን በደስታ እንደተቀበሉት ቃል አቀባያቸው አስታውቀዋል። ጉተሬዝ ሁሉም ወገኖች በዓለም አቀፍ ሕግ የሚጠበቅባቸውን ግዴታዎች እንዲወጡና የተኩስ አቁም ውለቱ እንዲያከብሩ በአካባቢው ዘላቂ እና ሁሉን አቀፍ ሰላም ለማምጣት መንገዱን እንዲጠርግ ጥሪ ያቀርበዋል ማለት ነው። ይሄ ተኩስ አቁም ከተሰማ በኋላ የነዳጅ ዋጋ በመጠኑ መቀነሱ በዓለም መገናኛ ብዙሃን እየተነገረ ነው። ውድ ቤተሰቦቻችን ለዛሬ መጋቢት 30 የመጋቢት ወር የመጨረሻ ዜናችን በዚህ ቋጨን። ነገ በዚህ ሰዓት ደግሞ እንገናኛለን። ከኔ ጋር ስለቆያችሁ አመሰግናለሁ። ከአሃዱ ሬዲዮ ደግሞ ሌሎችን መረጃዎችን ባልደረቦቼ ለእናንተ ያደርሳሉ። ናርዶስ አለማየሁ ከእናንተ ጋር ቆይታ አድርጌያለሁ። ምሽታችሁ ደስ የሚል ይሆንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ የቴክኒክ አጋሪ ነች። ህይወት የጌትነት ማለዳውን ታስፈጽማለች። እናንተን የውድ ቤተሰቦቻችንን መልእክቶች እያስተናገደች ትገኛለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። በመካከለኛው ምስራቅ የተፈጠረው ጦርነት ሊያሳድር የሚችለውን ኢኮኖሚያዊ ጫና ለመቋቋም ዓለም አቀፍ ግንኙነቶችን ማጠናከር እንደሚገባ ተገለጸ። በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት በኢኮኖሚው ዘርፍ ተጽዕኖ እንዳይፈጠር ኢትዮጵያ ከሌሎች ሀገራት ጋር የምታደርገውን ዲፕሎማሲያዊ ግንኙነት ማጠናከር እንደሚገባት የዓለም አቀፍ ግንኙነት ባለሙያዎች ለአሃዱ ተናግረዋል። በመካከለኛው ምስራቅ የተፈጠረው ጦርነት በታዳጊ ሀገራት ኢኮኖሚ ላይ የሚያሳድረው ጫና ቀላል እንዳልሆነም ይታወቃል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው አቶ ጥላሁን ሊበን እንደገለጹት በኢራንና እስራኤል መካከል በተፈጠረው ጦርነት ምክንያት የሚከሰትን ኢኮኖሚያዊ ጫና ለመቋቋም ኢትዮጵያ ከሌሎች ሀገራት ጋር ያላትን የሁለትዮሽ ግንኙነት ማጠናከር እንደሚገባት ተናግረዋል። በዚህም የፈተነ ያለውን የነዳጅ አቅርቦት ችግር መፍታት በሚያስችል መልኩ ሊሰራ እንደሚገባና እስካሁን ነዳጅ እያሳለፉ የሚጠቀሙ ሀገራት እንዳሉ በመጠቆም
ይህንን ማስኬድ የሚያስችል ዲፕሎማሲያዊ ግንኙነትም መፈጠር አለበት ሲሉ አቶ ጥላሁን አብራርተዋል። እንደ ሀገር ለየትኛውም ሀገር ተቃውሞ ድጋፍ ማድረግ አለብን ብዬ አላምንም። ለምሳሌ እኛ ከነዳጅ የሌለን ሀገር የባህር በር የሌለን ሀገር እንደመሆናችን መጠን ነዳጅን በጣም በባህር በር ነው፣ ነዳጅን የምናገኘውም በውጭ ምንዛሬ ነው። ከዚህ አንጻር ከተለያዩ ሀገራት ጋር የምንፈጥረው የባለ ብዙ ወገን የሚሆን ባለ ሁለትዮሽ ዲፕሎማሲያዊ ግንኙነት የራሱ የሆነ ሚና ይጫወታል። ለምሳሌ ሆርሙዝ ወሽመጥ ሲዘጋ የኢራን ወዳጅ ሀገራት መርከቦቻቸው እንደፈለጉ የሚያልፉበት ሁኔታ ተፈጥሯል። በተቃራኒ የአሜሪካና የእስራኤል ደጋፊ ሀገራት ነዳጅ በዛ በሆርሙዝ ላይ ነዳጅ ማንቀሳቀስ አልቻሉም። ይሄ የሚያሳየው አንድ ሀገር ከሌላ ሀገራት ጋር የሚኖራቸው በተለይም ደግሞ የሁለትዮሽ ዲፕሎማሲያዊ ግንኙነት ውጤት ነው። ከዚህ አንጻር ኢትዮጵያም እንደ ቀጠናውም እንደ መካከለኛ ምስራቅም የምታደርገው ዲፕሎማሲያዊ ግንኙነት የኢትዮጵያን ብሔራዊ ጥቅም ባከበረ መልኩ መሆን አለበት። ከፍተኛ ዲፕሎማትና የሕግ ባለሙያው ዶክተር ተሻለ ሰብሩ በመካከለኛው ምስራቅ ሀገራት የተፈጠረው ጦርነት በኢኮኖሚው ዘርፍ ከፍተኛ ተጽዕኖ እንደሚያሳድር ተናግረዋል። ይህንን ለመቋቋምም ሀገር በቀል የኢኮኖሚ አማራጭን መጠቀም እንዲሁም ከሌሎች ሀገራት ጋር የዲፕሎማሲ ግንኙነትን በማጠናከር የመፍትሄ አማራጭ መወሰድ እንዳለባቸው አብራርተዋል። ሀገር በቀል የኢኮኖሚ አማራጮችን መፈለግ ዋነኛ ነው። ሁለተኛው አድርጌ የማስበው ይሄንን የባህር በር በሚገባ ከበቂ በላይ ምክንያቶች ጽዋ ሞልተዋልና የባህር በር ጥያቄያችን ሊከፈት ይገባል። ሶስተኛው ሌሎች ወዳጅ ሀገሮቻችንን ማናተር ነው። ውድን ይገባናል፣ ጊዜ የለም ይገባናል። ነገሮች ከአቅም በላይ በሆነ ምክንያት ነውና ሌሎች ወዳጅ ሀገሮቻችን እና ኢቨንን ወዳጅ ሀገሮች እንኳ ባይሆኑ ሌሎች ለዘብተኛ ወጣ ገባ የሚሉት ሀገራት ወዳጆች እንዲሆኑ ዲፕሎማሲው በሚገባ ተጠናክሮ መቀጠል አለበት። በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የዓለም የምጣኔ ሀብት እንቅስቃሴ እየዋዠቀ ይገኛል። ብልጽግናን ጨምሮ 3 የፖለቲካ ፓርቲዎች የጤና መድህንን በተመለከተ እቅዳቸውን ይፋ አደረጉ። አህዱ በሰባተኛው ሀገራዊ ምርጫ በሚወዳደሩ የፖለቲካ ፓርቲዎች መካከል በጤናና ማህበራዊ ዋስትና ጉዳዮች ላይ ያተኮረ የክርክር መድረክ አካሂዷል። በመድረኩም አህዱ በክርክሩ ለተሳተፉት 3 ሀገር አቀፍ የፖለቲካ ፓርቲዎች ማለትም ብልጽግና ፓርቲ፣ የኢትዮጵያ ብሔራዊ አንድነት ፓርቲና አንድ ኢትዮጵያ ፓርቲ የተለያዩ ጥያቄዎችን አቅርቧል። የብልጽግና ፓርቲን ወክለው የተገኙት የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ የጤና መድን ሽፋንን በተመለከተ አሁን ያለው መንግስት በዘርፉ ሰፊ ስራዎችን እንደሰራ ቢገለጽም አሁንም ዜጎች ለተለያዩ ሕክምናዎች ከኪሳቸው ከፍተኛ ገንዘብ ያወጣሉ። በተጨማሪም የጤና መድኑ ሁሉንም የሕክምና አይነቶች የሚሸፍን ባለመሆኑ ይህንን ክፍተት ለመቅረፍና የፋይናንስ አቅምን ለማሳደግ ፓርቲው ምን እቅድ አለው ሲል አህዱ ጠይቆ ነበር። ዶክተር ደረጀም ለቀረበላቸው ጥያቄ ተከታዩን ምላሽ ሰጥተዋል። ጤና መድን ጋር ደጋግሞ የተነሱት ክፍተቶች ይኖራሉ። በአብዛኛው እነዚህ ክፍተቶች የሚመነጩት ግብአቶችን በአግባቡ ካለማቅረብ የተነሳ ነው። ለዚህ ትልቁ መፍትሄው ሀገር ውስጥ እናመርታለን ያለውን አሁን 44% የደረስነውን ከዚህ በላይ መሄድ ነው። በርካታ ጥረቶች ተደርጓል። ግን ሁላችሁም እንደምታውቁት ማህበረሰባችን እንደሚታወቀው የቲቪ መድኃኒት፣ የኤችአይቪ መድኃኒት፣ የክትባት መድኃኒት፣ የእናቶችና ጤና መድኃኒቶች ተቋርጠው አያውቁም። ከ95% በላይ እያቀረብን እንገኛለን። በዚህ ላይ የእናቶችን እና የህፃናትን ጤና ሙሉ በሙሉ ነፃ እየሰጠን ያለ ነው። እናት እኮ በጤና ተቋም ስትወልድ ውጪ ላይ ግል ላይ በርካታ ገንዘብ የሚያስከፍሉ በነፃ እየወለደች ያለችው ይሄንን መንግስት ነው የተሸከመው በፓርቲው አቅጣጫ። ይሄንን ስታመሰግኑ አልሰማንም። ይሄን ትልቁ ለኔ የሴቶች እኩልነት አየር ላይ የሚወራ ሳይሆን በነፃ አገልግሎት እንዲያገኙ ማድረግ ነው። ይሄን እያደረግን ነው። ለምንድን ነው ይሄ መልካም ነገር በርቱ፣ ተጨማሪ ሀብትና ሰባሰብ እንደግፍ ለምንድን ነው የማይባለው? ይሄንን በሚቀጥሉት ጊዜያትን የምንቀጥል ይሆናል። ከ20 ቢሊዮን ብር በላይ በአንድ ዓመት በጤና መድን እየተሰበሰበ ነው ያለው። ተመልሶ ይሄ ጤና አገልግሎቱን ጥረት ለማሻሻል የምንጠቀም ይሆናል። የውጭ እርዳታ ቆሟል። ኢትዮጵያ የምታልመው ከውጭ እርዳታ የተላቀቀ በራሳችን አቅም ከማህበረሰባችን የምናገኘው አቅም የራሳችንን ወጪ እንሸፍናለን ብለን እየሰራን ያለ ነው። በተመሳሳይ በመድረኩ ለተገኙት 2 የተፎካካሪ ፖለቲካ ፓርቲዎችም ዜጎች ከኪሳቸው የሚያወጡትን ከፍተኛ ወጪ ለማስቀረትና የህብረተሰብ ጤና መድን አገልግሎት የተሟላ ሽፋን እንዲኖረው ምን የተለየ የፖሊሲ አማራጭ ወይም ስትራቴጂ ያላችሁ የሚል ጥያቄ አህዱ አቅርቧል። የኢትዮጵያ ብሔራዊ አንድነት ፓርቲን ወክለው የተገኙት አቶ ጌታቸው በየነ በሰጡት ምላሽም ፓርቲያቸው በሽታዎችን ቀድሞ መከላከል ላይ ትኩረት እንደሚያደርግና ከግል ዘርፉ ጋርም በቅንጅት እንደሚሰራ ገልጸዋል። የጤና መድን እንደተመለከተ የጤና መድን ላይ ምን አላችሁ የሚለው ነው። ጤና መድን ላይ መጀመሪያ እንዳልኩት ማህበራዊ ፈንድ እናቋቁመን ብያለሁ። ከዚህ ውጭ ግን የኛ ማህበረሰብ አምኖ ከሰራ
የኛ ጤና ባለሙያ አምኖ ከሰራ በዋናነት ቀድሞ መከላከል ላይ ትኩረት ካደረገ ከዚህ ውጭ ደግሞ የሕክምና ወጪዎችን በመቀነስ መድኃኒቶችንና የጤና አገልግሎት ግብአቶችን ሀገር ውስጥ እንዲመረቱ ሁኔታ ካመቻቸን ከመንግስታዊ ያልሆኑ አካላት ከባለሀብቶች ጋር ተቀናጅተን ይህን ከሰራን የተሻለ የጤና አገልግሎት ስርዓት መስራት እንደሚቻል ፓርቲያችን ያምናል ማለት ነው። አሁን ባለው ፓርቲ የተሻለ መስራት እንደምንችል ያምናል ፓርቲያችን። ስለዚህ ከዚህ አንጻር ብዙ ነገሮችን ጤና ላይ መስራት እንደምንችል ለህዝቡ መግለጽ ፈልጌ ነው ማለት ነው። አንድ ኢትዮጵያ ፓርቲን ወክለው የተገኙት የፓርቲው ሰብሳቢ አቶ ሲሳይ ደጉ በበኩላቸው የጤና የመድን ሽፋንን ከሌሎች ሀገራት ጋር በማስተሳሰር ዜጎች ከሀገር ውጭም ጭምር ሕክምና የሚያገኙበትን መንገድ ፓርቲያቸው እንደሚያመቻች አስረድተዋል። በዚህ በጤና መድኑ ዙሪያ በአገር ውስጥ ያለው ሕክምና እስከምን ድረስ ጣራው መሆን አለበት፣ በአገር ውስጥ ማለቅ ያልቻሉ ሕክምናዎች እንዴት ከሀገር ውጭ ወጥተው መታከም ይችላሉ የሚለውን ፓርቲያችን አንድ ኢትዮጵያ ዲሞክራሲ ፓርቲ ከኢንተርናሽናል ሀገሮች ጋር ኢንሹራንስን የማያያዝ ስራ እየሰራ ነው። ኢንሹራንስን በስነ ስርዓት በሩት አለማችን በአቋም ደረጃ ይዘናል። እስከዚያው ድረስ ግን አቅም በቻለ መልኩ የአገሪቷን ኢኮኖሚ ባገናዘበ መልኩ በዚያም ባገናዘበ መልኩ የሕክምናው ተቋም አሁን ያለበት ነገር በፌዝ እንዲያድግ የሕክምና መጠኖች እንደየመጠናቸው የሚሸፈኑበትን እንደየገንዘብ መጠናቸው የሚታዩበትና በኢንሹራንስ ደግሞ ዘላቂ ኢንሹራንስ ለዜጎቻችን ሕክምና ለተለያየ ነገር እንዲኖር ፓርቲያችን አንድ ኢትዮጵያ ዲሞክራሲ ፓርቲ ይህን ይሰራል። አመሰግናለሁ። የብልጽግና ፓርቲ ተወካይ ዶክተር ደረጀ ድጉማ መንግስትና የግል ተቋማትን አቀናጅቶ በመስራት በኩል ከተፎካካሪ ፓርቲዎች የቀረበ ግልጽ እቅድ አለመኖሩን በመጠቆም የፓርቲያቸውን እቅድና መንግስት በጤና ዘርፍ እስካሁን የሰራቸውን የተደራሽነት ስራዎችም ዘርዝረዋል። መንግስት የግልና የመንግስታዊ ተቋማትን አብሮ አቀናጅቶ መስራት ላይ ይጀምረዋል። ፕራይቬት ፐብሊክ ፓርትነርሺፕ የምንለው ይሄንን የምናጠናክረው ይሆናል። በዚህ ላይ ከፕራይቬቱ ጋር ተያይዞ ምንም በተፎካካሪ ፓርቲ የተነሳ የለም። ማኒፌስቶስም አላስቀመጡም። እንደ ብልጽግና ፓርቲ የጀመርናቸው ፕራይቬት ፐብሊክ ፓርትነርሺፖች አሉ። ተቋማትን እያስፋፋን ነው። 16000 ጤና ኬላ አለን። 450 በላይ ሆስፒታሎች አሉ። እንዲሁም ደግሞ 400 የሚሆኑ ጤና ጣቢያዎች አሉ። እነዚህ ማጠናክራለን። የኦክሲጅን ግብአት የላቦራቶሪ አቅማችንን ከፍ እያደረግን እንገኛለን። በክርክር መድረኩ ላይ 4 የፖለቲካ ፓርቲዎች ተጋብዘው የነበሩ ቢሆኑም ህብር ኢትዮጵያ ፓርቲ ሳይገኝ ቀርቷል። አሃዱ በቀጣይም በተለያዩ የፖሊሲ ጉዳዮች ላይ የፖለቲካ ፓርቲዎችን የሚያከራክሩ መድረኮችን አዘጋጅቷል። ከፓርቲዎች ጉዳይ ያልወጣንም ውድ ቤተሰቦቻችን በኢትዮጵያ የሞርጌጅ ባንክ እንዲቋቋምና ዝቅተኛ የቤት አገልግሎት ክፍያ እንዲኖር ለማድረግ እንደሚሰሩ ደግሞ ሌሎች ፓርቲዎች አስታውቀዋል። በቀጣይ 5 ዓመታት ውስጥ ኢዜማ 1 ሚሊዮን ቤቶችን እገነባለሁ ሲል፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ደግሞ ከ30,000 በላይ የጋራ መኖሪያ ቤቶችን እንደሚገነባ አስታውቋል። በኢትዮጵያ ያለውን የቤት አቅርቦት ችግር ለመፍታት ከመንግስት ባሻገር የግሉን ዘርፍ በማስተባበር የሞርጌጅ ባንክ ወይም የቤት ብድር ባንክ አገልግሎትን ለማቋቋምና ዝቅተኛ የሆነ የቤት አገልግሎት ክፍያ እንዲኖር ለማድረግ እንደሚሰሩ የኢዜማና አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ለአሃዱ አስታውቀዋል። በተለይም በከተሞች ለህብረተሰቡ ትልቅ ወጪ ከሆኑት ቀዳሚ ጉዳዮች መካከል የቤት ወጪ አንዱ መሆኑን የገለጹት የኢዜማ መሪ አቶ ኢዮብ መሳፍንት ናቸው። ፓርቲያቸው መንግስት ሆኖ ከተመረጠም ይህን ችግር ለማስተካከል የሞርጌጅ ባንክ ወይም የቤት ብድር ባንክ አገልግሎት ኢትዮጵያ ውስጥ እንዲቋቋም ለማድረግ እንደሚሰራ አስታውቀዋል። በአዲስ መልክ እንዲቋቋሙ ከሚደረጉ ባንኮች ባሻገር ደግሞ ነባሮቹን የተወሰነ ገንዘብ ለቤት ግንባታ ብቻ እንዲያውሉ የሚያደርግ አሰራር እንደሚዘረጋም ተናግረዋል። ዜጎች በኢኮኖሚው ላይ በጣም ትልቁ ከሚባሉት ወጪዎች በተለይ በከተሞች ላይ የዜጎች ወጪዎች የቤት ወጪ ናቸው። እነዚህን ለማስተካከል ራሱን የቻለ የሞርጌጅ ባንኮች ኢትዮጵያ ውስጥ የሚቋቋሙበትን አሁን ኤግዚስት የሚያደርጉ ባንኮች ደግሞ ለኮንስትራክሽን ለሞርጌጅ ብቻ ለቤት ግንባታ ብቻ የሚውል የተወሰነውን ፖርሽን ኦፍ ዴር ገንዘብ ለዚህ የሚያውሉበትን አሰራር እንዘረጋለን። በኢትዮጵያ ያለውን የቤት ችግር ለመፍታት በመንግስት በኩል ከዚህ ቀደም የነበረው አካሄድ እንደማያዋጣ የገለጹት የኢዜማ ስራ አስፈጻሚ አባላቱ ዮሐንስ መኮንን በበኩላቸው በአዲስ አበባ ብቻ ቤት ለማግኘት ተመዝግበው የሚጠብቁ ከ600,000 በላይ ዜጎች እንደሚገኙ አንስተዋል። እቅዱን ለማሳካት በዋናነት የፋይናንስ ምንጭ ማቅረብ ወሳኙ መንገድ መሆኑን አንስተው ይህንን የሚያሳልጠውና በዝቅተኛ ወለድ የሚሰራው የሞርጌጅ ባንኩ በሌሎች ለትርፍ በተቋቋሙ ባንኮች አክሲዮን እንደሚቋቋም ተናግረዋል። ለግንባታ የሚያስፈልጉ ግብአቶችን በተመለከተም
በሀገር ውስጥ እንዲመረቱ የኢንዱስትሪ ፖሊሲያቸው ከዚሁ ጋር የተጣጣመ ሆኖ መዘጋጀቱንም ያከሉት። በተጨማሪም ችግሩ በመንግስት አካሄድ ብቻ የሚፈታ ባለመሆኑ 5 በሚደርሱ ሞዴል ተብለው በተቀመጡ አጋርነቶች የሚሰሩ መሆናቸውንም ገልጸዋል። አዲስ አበባ ውስጥ ተመዝግበው ነው የሚጠብቁ ከ600 ሺህ በላይ ዜጎች በየአመቱ ወደ አዲስ አበባ ተወልደው የሚያድጉ ለአቅመ አዳምና ለአቅመ ሔዋን የሚደርሱ ከሌሎች ክልል ከተሞች የሚመጡ በየአመቱ ከ300 ሺህ ያላነሱ ዜጎች ወደ አዲስ አበባ ይጨመራሉ። ይህን ሁሉ ከግምት ያስገባ በቂ ጥናት በማድረግ በትሪሊየን የሚቆጠር ገንዘብ ያስፈልጋል የቤት ችግርን ለመፍታት። ስለዚህ ከዚህ በፊት ስንከተለው በነበረው መፍትሄ ባላመጣው መንገድ ሄደን ይህን ችግር እንደማንፈታ በቅጡ እንገነዘባለን። ለዚህ የሚሆን ፖሊሲ አዘጋጅተናል። የፖሊሲ ሀሳባችን በዋነኛነት የፋይናንስ ምንጭ ማዘጋጀት ነው። ለዚህ የሚሆን ለቤቶች ልማት ላይ ብቻ የሚሰራ ሞርጌጅ ባንክ፣ የንግድ ባንኮች፣ ትርፍ በተቋቋሙ ባንኮች አክሲዮን የሚቋቋም መንግስት አብሮ የሚሰራው አንድ ሞርጌጅ ባንክ ፋይናንስ የሚያደርግ የቤቶች ልማት ፋይናንስ ማድረግ ላይ ያተኮረ በዝቅተኛ በሚባል የወለድ ምጣኔ መስራት የሚችል ባንክ እናቋቁማለን። አንዱ እሱ ነው። በመንግስት አካሄድ ብቻ የሚፈታ ስለማይሆን ግል አልሚዎች ጋራ ከሪል ስቴት ዴቨሎፐሮች አልሚዎች ጋራ በህዝብና መንግስት አጋርነት ይህም በመሳሰሉ ወደ 5 ሞዴሎች አሉ። በእነሱ አጋርነት በጥቅሉ በቀጣዩ 5 ዓመት ውስጥ 1 ሚሊዮን ቤቶች እንገነባለን። ቤት፣ መንገድ፣ ውሃና መብራት ለዜጎች መሰረታዊ ጉዳዮች መሆናቸውን የገለጹት ደግሞ የአንድ ኢትዮጵያ ዴሞክራሲያዊ ፓርቲ ፕሬዚዳንት አቶ ሲሳይ ደጉ ናቸው። በመሆኑም ፓርቲያቸው ምርጫውን ካሸነፈ ማንኛውም ዜጋ የዜግነት መብቱን ተጠቅሞ እነዚህን አገልግሎቶች በዝቅተኛ ክፍያ እንዲያገኝ እንደሚያደርግ ገልጸዋል። የትኛውም ዜጋ የያዘውን ቦታ ያወጣነውን የልማት አቅጣጫ ከህዝብ ጋር በመወያየት የሚችለው ማህበረሰብ በቦታው ላይ ቅድሚያ እንዲሰጠውና እንዲያለማ ይደረጋል። ሁለተኛ ደግሞ እንግዲህ መንገድ፣ ውሃ፣ መብራት፣ ቤት መሰረታዊ ነው። በእርግጠኝነት ባለን በ5 ዓመታት ውስጥ ከ30 ሺህ በላይ ቤቶች ለመገንባት አስበናል። የጋራ ቤቶችን ነው የምንገነባው። የቀበሌ ቤት የሚባለው ነገር በእርዳታ በተለያየ ነገር በጣም እጅግ አካል ጉዳተኞች፣ ዝቅተኞች የሚባሉ ማህበረሰቦች ምንም መስራት ስለማይችሉ የሚሰጥ እንጂ እግር እጅ ላለው የትኛውም ዜጋ ሰርቶ መብላት ለሚችለው ዜጋ ዛሬ በክራይ እንዲሰቃይ በሀገሩ መሬት እያለ ሀብት እያለ አንድ ቤት ውስጥ 4-5 ልጅ ተወልዷል። ለእናት ነው የምንሰጠው ለአንተ አንሰጥም እየተባለ ነው የተበተነው። የዜግነት መብቱን በመኖሪያ ቤትም በውሃም በመብራትም ጣማንደር በሆነ ክፍያ ዜጎቻችን ይህን እንዲቋደሱ አንድ ኢትዮጵያ ዲሞክራሲ ፓርቲ በእቅዱም በዓላማውም ይዟል። ፓርቲዎቹ መንግስት በሚሆኑበት ጊዜ የተለያዩ አማራጮችን በመጠቀምና የግሉን ዘርፍ በማስተባበር ህብረተሰቡ በቤት አቅርቦት ችግር እንዳይሰቃይ እንደሚሰሩ ገልጸዋል። የነዳጅ እጥረት የገጠማት አፍሪካዊቷ ማዳጋስካር የአስቸኳይ ጊዜ አዋጅ አወጀች። በመካከለኛው ምስራቅ ያለው ግጭት በኃይል አቅርቦቷ ላይ ከፍተኛ መስተጓጎል የፈጠረባት ማዳጋስካር ሀገር አቀፍ የአስቸኳይ ጊዜ አዋጅ አውጃለች። ሀገሪቱ የነዳጅ እጥረት እንዳጋጠማት ያሳወቀች ስትሆን በዚህም በሚኒስትሮች ምክር ቤት የኃይል አቅርቦቱን ወደ የነበረበት ለመመለስና የህዝብ አገልግሎቶች ሳይቋረጡ እንዲቀጥሉ ለማድረግ አስቸኳይ እርምጃዎች እንዲወስድ አስገድዶታል ተብሏል። ዘገባው የአናዶሉ ነው። ኢራን ከአሜሪካ ጋር የምታደርገው ድርድር በመጪው አርብ በፓኪስታን እንደሚጀመር ይፋ አደረገች። ድርድሩ ኢራን ባቀረበቻቸው 10 ቅድመ ሁኔታዎች ላይ የተመሰረተ እንደሚሆንና ከነዚህም ውስጥ የሆርሙዝ የባህር ወሽመጥን መቆጣጠር እንዲሁም ሁሉንም ማዕቀቦች ማንሳት እንደሚገኙበት ሀገሪቱ ገልጻለች። ኢራን ከአሜሪካ ጋር የ2 ሳምንት የተኩስ አቁም ስምምነት ላይ ደረሰች ስትሆን የሀገሪቱ ብሔራዊ ደህንነት ምክር ቤት እንዳስታወቀውም ከዋሽንግተን ጋር የሚደረገው ድርድር በኢራን 10 ቅድመ ሁኔታዎች ላይ ተመስርቶ በመጪው አርብ በፓኪስታን ዋና ከተማ ኢስላማባድ ይጀመራል። ዘገባው የአልጀዚራ ነው።